እሱ አንድ ከድር ይናገረዋል እንማርበት። አዑዙ ቢላህ አዳምጥ፣ እስኪ ትንሽ አዳምጥ። ቁርአን ቢያንስ ዞር ብላችሁም አላያችሁም እንዴ? ስማ እስኪ አንተ ቆይ፣ አላህ ስብሓነሁ ወተዓላ በቁርአኑ ላይ ማለት ነው ምሰማ ከሆነ አንኮስቲ ከድር ዝም ይበልና ቢሻተናንቆ ሁለቱም ኔትወርክ ያለው አንዴ ገብተህ እሺ፣ ቀጥል። ገብተህ አይደል እንዴ? ገብተህ አይደል? አንዴ ስማ። አላህ ስብሓነሁ ወተዓላ ቁርአን ላይ ለምን ቆይ ትቀያየራላችሁ? ቀጥል። እሺ፣ ከድርን ነው ያንተና የማንን ነው የምሰማው? የማን መቀያየር? አላህ ስብሓነሁ ወተዓላ ቁርአን ላይ ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን ይላል። ከድር ውጣና ተመልሰህ ግባ። ተመልሰህ ግባ። ከድር ኔትወርክ መሰለኝ። ቀጥል ጀሚል። አላህ ለመታየቱ ማረጃ አላህ በቁርአን ላይ ምን ይላል? እነዛ ከሃዲያናቶች ጌታቸውን ከማየት የተጋረዱ ናቸው ይላል። ይህ ማለት ደግሞ ምን ማለት ነው? የሚያስገነዝበን ማለት ነው። የምንገነዘበው ከዚህ አማኞች ደግሞ እንደሚያዩት ነው የምንገነዘበው። ኦኬ። ስለዚህ አማኞች አላህን በአካል ታዩታላችሁ ጀሚል። አላህን ስለዚህ በአካል ታዩታላችሁ የቂያማ። ቴንክ ዩ። ስንት አካል ነው ያለው አላህ? ስንት አካል ነው ያለው አላህ? ስንት አካል ነው ያለው አላህ? ለአላህ እሺ፣ እንደዛ ካልክ ለአንተ አንድ ጥያቄ ልጠይቅህ፣ ይህን ከመመለሴ በፊት ማለት ነው። እሺ፣ ለአንተ ስንት አካል አለ? ለአንተ ስንት አካል አለ? ለአመሳሰል አይደለም። ከኔ ጋር በእኔ ቁጥር ነው ያለ ቁጥር የሚታወቀው። እንደዛ አላልኩም። ሌላ ጥያቄ ካልሆነ ያላህን የጠየኩህ እኔ ብዙ አካላቶች አሉ። ስማኝ፣ እያመሳሰልኩ አይደለም። ለአንተ ጥያቄ ጠይቅህና በዛም በመቶዎች ይቆጠራል። ያላህን መቶ ምናምን አካል አለው። ልቆጥር አይደለም። ስማኝ፣ የአንተን አካል ንገረኝ። ስንት አካል አለ? በመቶዎች ይቆጠራሉ። ያላህም እንደዛው ነው። ስንት አካል አለ? በመቶዎች ይቆጠራሉ። የአንተ በመቶዎች ነው የሚቆጠረው? ያ የአንተ አካል እንደዛ ነው። ላስቆጥርህ። ሁለት አይን፣ ሁለት ጆሮ፣ 4 ሁለት አፍንጫ፣ 6 ጭንቅላት፣ አፍ፣ አንገት፣ 2 እጅ፣ 2 እግር፣ 2 ጉልበት፣ መቀመጫ፣ አንድ ነው ይባላል፣ ሁለት ነው ይባላል፣ አንጀት፣ ጨጓራ፣ ኩላሊት። ቁጠራ መጀመሪያ ቁጠር እንዴ! ይበቃኛል። ጆክ አናድርገውና፣ ስለዚህ አሁን ያለ አካላት ስንት ነው የምታመልከው? ነው ስለምታመልከው ነው እያወራ። ቀሪውን እኔ እቆጥረዋለሁ። አንተ አሁን እፎይ ስንት ነው የምትባለው? እኔ አካላቶች ተደምረው አንድ እባላለሁ። ነፍስና ስጋይም ተደምረው አንድ እባላለሁ። ቀጥል። ስማ፣ ለአላህ ስብሐነሁ ወተዓላ እጅ አለው፣ እግር አለው፣ ፊት አለው። ይሄን እናጸድቃለን። አላህ ስንት ነው ከተባለን አንድ ነው እንላለን። ጎበዝ፣ ገባህ አይደል? ስለዚህ ጎበዝ። ስለዚህ አላህም በእኔ ምሳሌ ነገር ሁሉ አለው ራይት። ስለዚህ አላህን ከኔ ጋር ራሱ አዳምጣ። አላህን ከኔ ጋር ራሱ አመሳሰልከውና አላህ እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው፣ ጣቶች አሉት፣ አንድ እንለዋለን። ኤግዛምፕሉን የጠየከኝ እኔንም ከአላህ ጋር ስለምመሳሰል ነው ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ።
ወይንም ስለ አምላክ ኮንሰፕት አልገባችሁም እንላችሁ ለዚህ ነው። የአምላክን ኮንሰፕት ወይን አታውቁትም። ስለዚህ አላህ እፎይን ይመስላል፣ ደስ ይላል። ይህ አካል ደግሞ የሚታይ ነው። 5 ጣቶች አሉት፣ 2 እጆች አሉት፣ 2 አይኖች አሉት፣ 2 እግሮች አሉት፣ 2 ባቶች አሉት፣ ፊት አለው። ይህ አካል ፍጡር ነው። የፈጣሪ ባህሪ ሳይሆን የፍጡር ባህሪ ነው። የሚታይ ስለሆነ አካል ስለሆነ የአካሉ የሚታይ ስለሆነ 5 ጣቶች አሉት፣ 2 እጆች አሉት ስለሆነ ስማ ዝንጀሮ እኮ እጅም እግርም አይንም አለው። ከአንተ ጋር አይመሳሰልም። ግን ገባ አላህም እንደኔ 2 እጆች አሉት፣ ግን መልኩ ነው የማይመሳሰለው። እንደ ዝንጀሮ የአላህም እጁ ወይም ተቆረጠ ነው። ኢማጂን ኤግዛምፕል የሚሰጡትን ብቻ ለምሳሌ ጉንዳን ደም ላይ ነው ይችላል። ሰማህ? ጉንዳን የተሰራበት ጉንዳን የተፈጠረበት አፈጣጠር እና አንተ የተፈጠርክበት አፈጣጠር አንድ አይደለም። ነገር ግን እጅም እግርም ሊኖር ይችላል። እንደዚህም ሰይጣን የተፈጠረበትና አንተ የተፈጠርክበት አንድ አይደለም። እሺ ገባ አይደል? ለሰይጣን እጅ እግር ሊኖር ይችላል፣ አይን ሊኖር ይችላል። ገባ? ሰይጣን የተፈጠረው ከእሳት ነው፣ አንተ የተፈጠርከው ከጭቃ ነው። መመሳሰል ግን ምንም አይነት የላችሁ። አላህ የዝንጀሮና የእፎይ ያህል ይለያያሉ እያልክ ነው? እንደዛ እያለ አላህን እኔ ከማንም ጋር አመሳስለው። እሺ የምታየው ቂያማ ቀን የምታየው ምኑን ነው? ጀነት ላይ ምናየው አላህን ስብሐነሁ ወተዓላ እናየዋለን፣ ቀጥታ ማለት ነው። ነው የምታየው አይደለም እኮ ቁርአን ላይ አታልቅስ። ምኑን ነው የምታየው? እሺ አንተ ቀጥታ ልጠይቅ፣ አላህን ታየዋለህ አታየውም? እኔ አላየውም አልኩ እኮ ወንድም፣ አላየውም አልኩ። አንተ የምታየው አየዋለሁ ብለሃል። የምታየው ምኑን ነው ማለት ነው? አንተ ካፊር ነህ ማለት ነው። ስማኝ፣ አላህን የማታየው ከሆነ ካፊር ነህ ማለት ነው እኮ። አንተ የምታየው ምኑን ነው? አስረዳኝ። እኔም እንዳየው እኮ እኔም አየዋለሁ እንድል ከዛሬ ጀምሮ አንተ ካስረዳኝ አየዋለሁ እላለሁ። ስለዚህ የሚታየው ምኑ ነው? እስቲ የምታየው ምኑን ነው? ስማኝ፣ የት ዳርዳር ትላለህ አንተ? አላህን አላየውም ብለሃል አይደል? እኮ አስረዳኛ። የምታየው ምኑን ነው የምታየው ወንድሜ? ምኑንም ሊየው። ቆይ ግን አንተ አላህን አላየውም ብለሃል አይደል? ተማምነናል በዚህ። ከዛሬ ጀምሮ አንተ ከነገርከኝ አየዋለሁ እላለሁ። አንተ ከነገርከኝ ምኑን እንደማየው ግን ንገረኝ። ግን ከዛ በፊት አላየውም ብለሃል አላህን። እኔ ደግሞ ቁርአን ላይ ቀጥታ አመጥልሃለሁ። ከፈለክ አንቀጹንም እነግርሃለሁ። አሁን በጭንቅላት ሸመደድኩት አንቀጹ እፎይ እንዳለቁ ዳርዳር እያለ እነዛ ከሃዲያናቶች ከሱ የተጋረዱ ናቸው። እፎይ እንዳለቁ እያልኩ አይደለም። ምኑን ነው የምታየው? አላህን አየዋለሁ ብለሃል። ምኑን ነው የምታየው? ወደዛ ወላሂ ነው ያስወስድ ነገረን እኮ ቀደም አብዱል ፈተና አካሉን ቀጥታ እናያለን ብለህ ትጠይቃለህ ብያለሁ። ግማሽ የማይታያል አላለም እንዴ? ሩብ ግማሽ ኦር ሩብ መሰለኝ አይታይም ያለው አይደል? ሙሉ አይታይም አለ። ያ አሁን ጥያቄያችን እኛም እሱ ነው። ምን ያህል ፓርቱ ነው የሚታየው የሚለው ጥያቄያችን ነው። ቀጥል። ትሰማለህ? ማለ እንግዲህ እያለቀሰ ነው መሰለኝ። አለቅስም። ጀሚል አንኪር ሙናኪር ሆንክበት እኮ። ያዘው እንዳለቀው አንተ አይታይም ብለህ እንትን ብለህ አናደደህ። ይንገረኝ፣ አስረዳኝ እስኪ። የሚታየውን አካል ያስረዳኝ። ሙሉ አይታይም ብሏል። እንግዲህ የሚታየው የት ነው? ማይታይና የሚታይ አካል አመለጠ። እንግዲህ አመልጥም መጥቻለሁ። ሰላም። እኔ ደግሞ መጥቻለሁ።
ሰላም እና አሁንም ለማውራት ዝግጁ ነኝ። እፎይ ቅድም ያነሳውን ሐዲስም አንጣውና የቁርአን አንቀጹንም አምጥተኸው ለማውራት ዝግጁ ነኝ። የሙስሊም እምነት አሁንም ቢሆን እነግራችሁ ሙስሊም እምነት ምንድነው? እሱ አንተን አቋም ነበር ያልከን አንተ እንዴት ነበር እናያለን ስትል አላህ አካል አይደለም። መጀመሪያ መታወቅ ያለበት አላህ አካል አይደለም። የትኛውንም አካል አይመስልም ማለት ነው። ግን ማንነት አካል ያልሆነ የሰው ልጅ አእምሮ አስባስተ ማንነት ማለት ምን ማለት ነው? ማንነት ማለት ምን ማለት ነው? የፈጣሪ እሱነት ማለት ነው። አካል ያልሆነ ማንነቱ እሱ ማለት ነው ማለት ነው። እሱ ማለት ነው ማለት ነው። እሱ ፈጣሪ ማለት ነው። እሱ ማለት እኮ ነው አካል ማለት። ለምን አካል? እሱማ ለፍጥረት ነው። ተፈጣሪ አካል ለሆነ ነገር ነው እሱነቱ አካሉ የሚባለው። አንተ ለፍጥረት ለፈጣሪ ነው እሱ የሚል ቃል ተጠቅመሃል እኮ። እሱ የሚለውን ቃል እኮ ለፈጣሪ ተጠቅመሃል አንተ ራስህ። እሱማ ይሄማ የቃል ለአንተ ሲሆን ሙተሻቢ ሆኖ ለአንተ ሲሆን ሙተሻቢ ሆኖ ሌላኛውን ሲጠቀመው ደግሞ አይ ሙተሻቢ አይደለም የምትልበት ምክንያት ምንድን ነው? ቃል እኮ ፍጥረት እኮ ነው። ፍጥረት ደግሞ ፈጣሪን ደግሞ ሲገልጽ ይሄ ቃላት የሚባሉ ነገራቶች ፍጥረታቶች ናቸው አይደል እንዴ? ፍጥረት ነው፣ ተፈጣሪ ነው። ስለዚህ አሁን ለአንተ ሲሆን እያመቻቸ ነው ማለት ነው። ሌላኛው ሲሆን ሌላኛው ሲጠቀመው ምንፍቅና ታደርገዋለህ። አንተ ስትጠቀም ደግሞ ያንተን ስትጠየቅበት ሙተሻቢ ብለህ የምታልፍ ከሆነ አስቸጋሪ ነው የሚሆነው። አሁን አንተ እንዳንተ አባባል እርሱ ስላለን ጾታ ልናጸናለት ይገባል ነው ማለት ነው ያንተ አካሄድ። እርሱ ባለ እኔ አሁን እርሱን እዛ ውስጥ አልገባሁም። እንደዛ ውስጥ መግባቴ ሳይሆን እርሱ እያልክ እየጠራኸው ስለሆነ ፐርሰን አድርገዋል ማለት ነው። ፐርሰን የሚለውን ሜይ ቢ እንደኛ ዲፋይን ሲደረግ እኔ ማለት የሚችል ማንነት ያለው በዛ የሚገለጽ ፐርሰን ተብሎ ይጠራልና ያ ማለት መገለጫው የመገለጫ ፍጡርነት የእሱን ማለት ገላጭና ተገላጭ የሚባል ነገር አለ በአረብኛው ሙዓቢርና አሁን ቅድም የሰጠው ዲፊኒሽን ትክክል ስላልሆነ እሱ የሚለው ገለጻ ለጾታ ስለሆነ ለፈጣሪም ጾታ እናሰብታለን ወይ እናጸናለን ነው እያልክ ያለው ማለት ነው አይደል? አልጣኝም። እንደዛ ማለት ሳይሆን አንተ ዲፋይን ስታደርግ አካል የሚለውን ዲፋይን ስታደርግ የሚታይ ማይታይ አልክና ከዛ በኋላ ይሄንንም አይደለም ካልክ በኋላ እንደሱ አላልኩም ብለዋል። ቃሌን እኔ ሳወራ ዝም ብዬ እንደመጣልኝ አይደለም ተማርኩትን ቃል በቃል ትንሽ ከሳት ትመልሳል። እሺ ቆይ ችግር የለውም። ለምሳሌ ከማይታይ ብለህ መላእክትን አልጠቀስክም? ከማይታይ አላልኩ። ማይዳሰስ ማይታይ እንትን አልጠቀስክም? ማይዳሰስ ማይታይ ሰው ማይዳሰስ የሚዳሰስና ማይዳሰስ የሚባል አካል አለ። የአካል አይነት አለ። ችግር የለውም። ስለማየትም ሲወራ አስቀድመ በዚህ ላይ ሶስት የእስልምና እይታ አለ ብለህ አላልክም? ስለ እይታ ሶስት አይነት እይታ አለ። አንደኛው ነው የእስልምናው መካከለኛው። ሶስቱን ዲፋይን አድርጋቸው። አሁን አንደኛው በመታየትና በመታየት ጉዳይ ማለት ነው። ፈጣሪ ይታያል ብለው ስለሚታይ ታዲያ የፍጥረት አይነት መታየት ነው የሚታየው አካል ነው ማለት ነው አሉ። ስለሚታይ አካል ነው አሉ። ሁለተኞቹ ደግሞ አይ ይታያል ካልን አካል ነው ልንል ነው። አካልነት ደግሞ ለፈጣሪ የሚገባ ስላልሆነ አይታይም አሉ ሁለተኞች። ታዲያ ቴንኪው ያልኩ ይሄንን ነው። ሶስተኛው ደግሞ የእስልምና እይታ ነው። አልፈልገውም እኔ ያልኳትን አንተ ያልካትን ቅድም ስለተናገርኩ ነው። ዲፋይን ስታደርግ አካልን ዲፋይን ያደረግበት የተገለጸበት መንገድ የሰማኝ ነው። ቆይ እፎይ ስማኝ። እኔ አካል በሁለት ይከፈላል ስል አካል የሚባል ነገር በሁለት ይከፈላል፣ የሚዳሰስና የማይዳሰስ አልኩ። አካል ከሁለቱ አይወጣም። ፈጣሪ ግን አካል እያለን አይደለም። እዚህ ጋር መያዝ ያለብህ ነገር ፈጣሪ ማስረጃ አመጣልኝ እስኪ። እንደዛ ብሎ ዲፋይን ያደረጋል ማለት ነው። ቦዲን እና አካልን እንለይ። ብዙ አመጣልሃለሁ ፈጣሪ አካል እንዳልሆነ። ማስረጃ ወለም የኩን ለሁ ኩፉወን አሐድ ሱረቱል ኢኽላስ አይገናኝም። ምን አገናኝ? ማንንም አይመስልም ማለት
ማንም አይመስልምና ምን ከዚህኛው ጋር ምን አገናኘው? ከአለመምሰልና አሐድ ማለት ምን ማለት ነው? ከአካል ጋር ምን አለ? አሐድ ማለት አንዱ ማለት ነው። ወለም የኩን ለሁ ኩፉወን አሐድ አረብኛው ቃል አንድ ቢጤ የለውም ወይንም ቢጤ የለውም። አሐድ ማለት ምን ማለት ነው? ብቻ ወለም የኩን ለሁ ኩፉወን አሐድ ቢጤ የለውም። ቢጤ የለውም። ላ ቆይ አሐድ ማለት ምን ማለት ነው? ቢጤ የለውም። ኖ አሐድማ አንድ ነው። አሐድ አንድ ነው። ዋሂድስ አንዱና አንድ ምንድነው ልዩነታቸው? ዋሂድና አሐድ። ኦኬ ዋሂድ ከሆነ ቁጥር ነው፣ የጅማሬ ነው ቁጥር። አሐድ ከሆነ ግን ከብዛት ውስጥ አንድ ይሆናል። ዋሂድ ከሆነ ምንድነው? የቁጥሮች ጅማሬ ነው። ትርጉሙ አንድ ለቁጥሮች ጅማሬ አይደል? አንድ ቁርአኑ ግን የጠቀሰው ዋሂድን ሳይሆን የጠቀሰው አሐድን ዋሂድን አልጠቀሰውም፣ አሐድን የጠቀሰው። ስለዚህ አንዱ ነው ብሎ የጠቀሰው ከብዛት ውስጥ አንዱ እኮ። ቁርአኑ ምንን የጠቀሰው? አሐድን አይደል የጠቀሰው? ያ አሐድ ማለት ምንድነው ትርጉሙ? አንዱ ያ እንዴ ልዩነት እኮ አላመጣም። ያም የቁጥሮች አንድ አልክ፣ ይህም አንድ አልክ። ምንድነው ልዩነቱ? አለው፣ በደንብ ልዩነት አለው። መኖርም ፈተና እዚህ ካሉት አንዱ ነው። ግን አንዱ ስንል ከብዛት አንዱን ያመለክታል። ብዛትን ከብዛት ውስጥ ሰሌክት እያደረክ ነው። አንድ ስንል ግን ጀማሪ ሊሆን ይችላል። አንዱ ስንል ግን አንዱን ስንል ከብዛት ውስጥ ነው። እሺ እፎይ ምን አለ መሰለህ አሁን እስቲል ከቶፒኩ ጋር ለምን ይሄኛው እንደተቀስቀው እፎይ አንድ ይስማኝ። አንዱ ነው። አንዱና አንድ ልዩነት ነው። አንድ ነው፣ ጅማሬ ነው። ልዩነቱ አሐድ ከሆነ ደግሞ አንዱ ነው። ግን ቆይ ወደዚህኛው ስለምሽፍትም እንዳደረከውም አልገባኝም። አሁን አንዱና አንድ አይደለም ልዩነታቸው። አንዱና አንድ የሚለው የሚለያያቸው አል ሲገባበት ነው። አልአሐድና አልዋሂድና ዋሂድ ነው። ይሄ ግን ስቲል ወደዚህኛው ሽፍት ብታደርገው ምን የሚጠቅም ነገር አይደለም። አሁንም ስለመታየት ነው እያወራን ያለ ነው፣ ስለ ቁጥር አይደለም እያወራን ያለ ነው። ምኑን ነው የምታየው? አካል ስትል ዲፋይን አድርግ ያልኩ ለዛ ነው። የትኛውን? ምክንያቱም አካል የሚለው አማርኛ ቋንቋ እንጂ አረብኛ ቋንቋ አይደለም። አሐድና ዋሂድ ብትል ምንም ያገናኘውም አይደለም። እስቲ አካል የሚለው አማርኛ ቋንቋ እስከሆነ ድረስ የትኛውን ዲፊኒሽን ነው ስለ ያመጣኸውም አይ ዶንት ኖ። ለምን እሱንም እንደጠቀስ ካልፈለግ ፖይንቱ አልገባኝም። እስቲ ብጠቅሰውም ደግሞ የሚጠቅም አይደለም። አሁን አንተ ባልከው ላይ ምኑን ነው የምታየው? እሺ አሐድና ዋሂድ ልዩነት አላቸው። አሐድና ዋሂድ አላህ ቁርአን ላይ የተጠቀመው ወለም የኩን ለሁ ኩፉወን አሐድ፣ ወለም የኩን ለሁ ኩፉወን አሐድ። አላሁ ስብሓነሁ ወተዓላ አንድም ለእርሱ ብጤ የለውም። አላሁ ስብሓነሁ ወተዓላ ከመገለጫዎቹ መካከል አሐድና ዋሂድ የሚል መገለጫ አለው። አልአሐድ አልዋሂድ። ዋሂድ ብሎ ማለት አለዚ ላ የቅበሉ ልኢንቂሳም ይባላል በአረብኛ። ዋሂድ ብሎ ማለት ብቸኛ መገማመስና መከፋፈል የሚባልን ነገር የማይቀበል ማለት ነው። አላህ አልዋሂድ ምን አገናኘው ከጥያቄ ጋር? ስማኛ ከጥያቄ ጋር ምን አገናኘው? አዎ ችግር የለውም። አሁን እኮ ላስረዳ። ቆይ ስማኛ ገብቶኛል አለ 800 ምናምን ሰው እኮ እየሰማ መገማመስ የማይቀበል ማለት ጠይቅ ምንም የሚያገናኝ አይደለም። ወለም የኩን ለሁ ኩፉወን አሐድ ሰዋት እኔ ጠየቅኩ፣ እሱ አይደለም። አሐድ ዋሂድን አይደለም ጥያቄ። ምኑን ነው የምታየው ነው ጥያቄ። ቆይ ምኑን ነው የምታየው የሚለው ላይ እንደርሳለን። እሱን አሁን እንትን ሳትል አላህ አካል እንዳልሆነ ማስረጃ አምጣልኝ ብለኸኛል ነበር። ላምጣልህ አካል እንዳልሆነ ነው መጀመሪያ ብዙ ማስረጃ ብዙ አይደለም እንዳለ እኔ አዲሶች ላይ ማዕት አመጣብሃለሁኝ። እዛ ከመሄድ በፊት የመጀመሪያውን ጨርስ፣ ያነሳውን ጨርስ። አካል የሚለውን ድፋይን አድርግ። እሺ አካል ማለት ምን ማለት ነው? ከዛ
የአማርኛ መዝገበ ቃላትን አውጣና እንትኑን አሳየን እስኪ ማስረጃ። ምክንያቱም አካል ማለት አማርኛ እንጂ አረብኛ አይደለም። እሺ በደንብ እንድንግባባ አካል ማለት ምን ማለት ነው? እስኪ አንተ አብራራት። አካልነትን አላብራራም አውቃለሁ ስላልክ ማስረጃን ትከፍትና ታሳያለህ ማለት ነው። እሺ አካል ማለት በአረብኛው ጅስም ይባላል። አካል ማለት በአረብኛው ነው። ናከፍ በል አካል ማለት ጅስም ነው ብሎ አማርኛውን እንደዛ የፈቱት ማንኛው አማርኛውን የፈቱት ማለት አማርኛውን የፈቱት ወደ አማርኛ የፈቱት ጅስም ቦዲ ነው። አሁን ክፈተው ማስረጃው። ቦዲ ደግሞ አዕዳእ ነው። ቦዲ በአረብኛ አዕዳእ ክፈተው። ምንድን ነው የምከፍተው? ችግር የለውም። ሰው እያዳመጠ ነው። ሪከርድ ማድረግ እኔ በማወራው ነገር ምንም ወደኋላ መመለስ አይደለም። ምክንያቱም ፕሌስ አንተ የተማርከውን አይደለም እዛ የተማርከውንማ ኪስ ነው የምትይዘው። ማስረጃ እኛ ጋር ስትመጣ ታወጣለህ። ምክንያቱም አካል ዲፋይን ስናደርግ እኛም ስለምንጠቀም አካል ምን ብለን ዲፋይን እኔ እጄ ላይ ከሌለ ዝም ብለህ ትቀመጣለህ ማለት ነው። ዲፋይን ሳታደርግ ታልፋለህ። ምን ችግር አለው? እቀመጣለሁ። ግን እውቀት የምትፈልግ ከሆነ ግን ልወያይ፣ ሪከርድ ያደርጉን። አይደለም ሪከርድ ያደርጉን፣ ልወያይ። አንድ እሺ አዳምጥ። ቦዲንና ፐርሰንን ለይ። ቦዲና ፐርሰን በኢትዮጵያ ሊቃውንት ዘንድ በእኛ ሊቃውንት ዘንድ አካል የሚለውን እና እንዴት ዲፋይን እንደምናደርግ ከዛ ቦዲ ምንድነው ፐርሰን ምንድነው እኛ ምንረዳበት ስላለ ማለት ነው። ኤኒዌይስ አሁን ስለዚህ ወደ ዋናው እንመለስና ምኑን ነው እናያለን ስትል እንዴት ነው የምታዩት? ማንነቱን አምሳያ ምንም ነገር የማይመስለው ማንነቱን። ኦኬ መታየት በራሱ ምንድን ነው? እሱ መታየት በራሱ ምንድን ነው ማለት? መታየት ምንድን ነው? የሚታይ ነገር ምንድን ነው? ያለ ነገር ነው። ቴንኪው። ስለዚህ አላህ ይታያል ማለት ነው። አዎ ያለ ነው፣ ይታያል። ኦኬ የሚታይ ነገር ኦልዌይስ ደግሞ ምንድን ነው? የሚታይ ነገር ሁሉ ሪፈረንስ ይፈልጋል፣ አቅጣጫ አለው ማለት ነው። አቅጣጫ አለው ደግሞ አይባልም። ያ ለፍጥረት ነው። ይታያል አልከኝ። ከድር ግልጽ አድርገው እያየው ነው ማለት ነው። ከድር ግልጽ አድርገው እባክህ፣ እንዲገባን አስረዳን እንጂ። ከድር የሚታየው ምንድን ነው? የሚታየው ምንድን ነው? እሺ የሚታየው ምንድን ነው? ፍጥረትን ያያል። ታዩም ፍጥረት ነው። ያኔ በቦታና በአቅጣጫ ነው የሚሆነው። ታዩም በቦታና በአቅጣጫ ነው የሚሆነው። ፍጥረት ፈጣሪን ደግሞ ሲያይ ፍጥረት በቦታና በአቅጣጫ ነው። ፈጣሪ ደግሞ የቦታና የአቅጣጫ ፈጣሪ ስለሆነ ያለ ቦታ ያለ አቅጣጫ ያለ ፈጣሪ ይታያል። መታየት የሚባለው ፈጣሪ ነው አይደል? አንተ እኮ ፍጡር ነህ አይደል? ከድር አንተ ፍጡር ነህ አይደል? አንተ ፍጡር ነህ። እኛ ነው የምናየው። አንተ የሚያየው ቦታ ነው። ተመልካቹማ ቦታና አቅጣጫ አለው። ተመልካቹ የሚታየው ግን ፈጣሪ ከሆነ የፍጥረትን መታየት አይመስልም። ምንና ቦታና አቅጣጫ አይወስነውም። ኦኬ እኛ የምናየው ቦታና አቅጣጫ አይወስነውም ብለሃል። ከኛ አንጻር ነው የምናየው አይደለም። ከኛ አንጻር ነው የምናየው አይደለም። በፈጣሪና በፍጥረት መካከል ርቀት፣ ርዝመት የሚባል ነገር አይኖርም። የቅዱስ ሐዲስ መክፈት ትችላለህ። ክፈተው። አሁን የከፈትኩትና የጨረቃ ከድር እኛ የምናየው በፈጣሪ አይን ነው እንዴ የምናየው? እንደዛ አደረገው። ፍጥረት በቦታ ነው ያለው። ይኸውልህ ፍጥረት በቦታ ነው። ጀነት ውስጥ ሆነው ፈጣሪ ደግሞ ያለ ቦታ ያለውን ፈጣሪ ፍጥረት ማለት ነው። ፍጥረት በቦታ ነው ወይ? አዎ። ፈጣሪስ ያለ ቦታ ያለውን? እሺ
ኤኒዌይስ ሀዲሱ እነዚህ ይላል። ባይዘ ስለ አካልም የጠየቀኝ ማስረጃ ከፈለግ ከፍትላለሁ። እዚኛው ላይ እንመለስ ችግር የለውም፣ እናወራለን። ችግር የለውም። እሺ ትንሽ ዳታ አስቸግሮኝ ነበር ያልከዋል፣ ተመልሻለሁ። እሺ ከፍ አድርጉት፣ ሀዲሱን ለአንብቦ ቀጥሉ። እሺ ከፍ አድርገን ለክርስ እንትና ቤላ ከፍ አድርገን አረብኛው ላይ አድርግልኝ። እሺ ዝቅ አድርጊው ከላይ እሺ يقول حدثنا عمرو بن عون حدثنا خالد وهشيم عن إسماعيل عن قيس عن جرير قال كنا جلوسا عند النبي صلى الله عليه وسلم إذ نظر إلى القمر ليلة البدر قال إنكم سترون ربكم كما ترون هذا القمر لا تضامون في رؤيته فإن استطعتم ألا تغلبوا على صلاة قبل طلوع الشمس وصلاة قبل غروب يالي قتلال أو نتباتشن إنكم سترون ميلولين حديث كلاي زقابيوچو ናቸው ገሌ ከገሌ ነብዩ عليه الصلاة والسلام عن جرير የሚባሉ ሰሃቢ ይላሉ እንዲህ ይላሉ قال አሉ كنا جلوسا عند النبي صلى الله عليه وسلم የአላህ መልእክተኛ ነብዩ መሐመድ ዘንድ ቁጭ ብለን ነበር ይላሉ። ቁጭ ብለን ሳለ إذ نظر إلى القمر ድንገት ወደ ጨረቃ ተመለከቱ። ለይለቱል በድርን ጨረቃ የወሩ 15ኛው ግማሽ ላይ አንድ ወር መካከል ላይ ግማሽ ላይ በሚሆን ሰዓት ጨረቃ ሙሉ ትሆናለች፣ ደምቃ ትታያለች። ጨረቃነቷ በማታጠራጥር መልኩ ቃለ አሉ ነብዩም ሰለላሁ ዐለይሂ ወሰለም ኢነኩም ሰተራውነ ረበኩም እናንተ እኮ ጌታችሁን ታያላችሁ ትመለከታላችሁ። ከማ ተረውነ ሀዘል ቀመር ልክ ይህን ጨረቃ እንደተመለከታችሁት ሁላ ጌታችሁንም ትመለከታላችሁ። ላ ቱዳሙነ ፊ ሩእየቲሂ እሱም በማየት ላይ አትገፋፉም፣ በመካከላችሁ መገፋፋት የሚባል ነገር አይኖርም አሉ። ኢነኩም ሰተራውነ ረበኩም ጌታችሁን ታያላችሁ ይህን ጨረቃ እንደምታዩት። ይህ ማለት የማየት መመሳሰል ነው ይላሉ። ልክ ይህን ጨረቃ እንደምታዩት ሁላ ስታዩት ሙሉ ናት፣ አታጠራጠራችሁም ጨረቃነቷ። በማየታችሁ ላይ ጥርጣሬ እንደማይገባችሁ ሁላ ፈጣሪያችሁንም ታያላችሁ ጥርጣሬ ሳይገባችሁ፣ ፈጣሪነቱ ላይ ጥርጣሬ ሳይገባችሁ አትገፋፉም አሉ። ምክንያቱም መገፋፋት የሚባል ነገር የሚመጣው በቦታ የሆነን ነገር በማየት ላይ ነው። እኔ አንድን ሰው ለማየት ብፈልግ በቦታና በአቅጣጫ ስለሆነ የሚታዩ ሰው ስለሆነ ፍጥረት ስለሆነ ያኔ ብዙ ሆኖ ለማየት ቢፈለግ መገፋፋት ይከሰታል በአቅጣጫና በቦታ ስለሆነ። ፈጣሪ ግን ያለ ቦታ ያለ ስለሆነ እሱን ታያላችሁ በማየታችሁ ላይ። ልክ እቺ ጨረቃን ስታዩት እንዳልተጠራጠራችሁ ሁላ እሱንም በማየታችሁ ላይ መጠራጠር አይኖርባችሁም፣ አትገፋፉምም አሉ እንጂ ጨረቃን መስሎ ታያላችሁ አላሉ። አሁን አንተ የተረጎምክበት ትርጉም ምንድነው? ጨረቃን መስሎ ታያላችሁ ብለህ ነበር ያሰብኩት። እንደዛ አላሉ ማለት ነው። ጀሚል አንዴ ትቀጥላለህ። ቆይ ካሊድ አየህ፣ ቅድም እኔ ባልተናገርኩት ላይ ሲናገሩ አልወድም አልክ። አንተ ደግሞ እኔ ላይ እየዋሸ ነው። አላህ ጨረቃን ይመስላል፣ ጨረቃን መስሎ ታያላችሁ። ካፌ አልወጣም። እንደዛ ካላልክ እንደዛ ብያለሁ። ፈተና እሺ ቀጥል። ጨረቃ እንደሚታየው ታያላችሁ ነው። ጨረቃ እንደሚታየው ጨረቃ እንደሚታየው ሁለት አይነት ማዕና አለው። ያዙልኝ። ጨረቃ እንደሚታየው መታየት የሚታየውን ነገር ማመሳሰልና ማየትን ማመሳሰል። ያዙልኝ። አንዴ ያልገባህ ነገር ስለተረዳው መጀመሪያ የሚታየው ነገር አላህ ጨረቃን ይመስላል አልወጣኝም። አላህ ጨረቃን ይመስላል አልወጣኝም። ጨረቃን እንደምታዩት ታዩታላችሁ አለ። እንደዛ ብዬ ተናግሬያለሁ። እሱ ላይ ስህተት አለ? ጨረቃን እንደምታዩት ጨረቃን ፉል ስትሆን ሙሉ ስትሆን ጨረቃን እንደምታዩት አላህን ታዩታላችሁ ብሏችኋል። አዎ ቴንክ ዩ። ስለዚህ ጨረቃን በሙላትና በስፋት ያዩታል።
ስለዚህ አላህንም እንደዛ ያዩታል ማለት በቦታና በዳይሬክሽን ያለው ያ ደግሞ አይደለም። አሁን እዚህ ጋር ተሳሳትክ። ነብዩ እንደዛ ነው ያለው። ስለዚህ ከአሁን በኋላ የሚመጣ አንተ ማብራሪያ ይሆናል። አይደለም አሁን እዚህ ጋር ይኸውልህ ማመሳሰል የሚባል ነገር ተከስቷል። ከማ ተራው ነው የሚለው የማመሳሰል የእይታ ማመሳሰል። ስማኝ ጨረቃን እንደምታየው ማን ያመሳሰለው? ማን ያመሳሰለው? ስማኝ የምን መመሳሰል የሚለውን ጠይቅ። ማን ያመሳሰለው ሳይሆን ነብዩ መሐመድ ሐዲሳቸው የነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም። የምን መመሳሰል ጨረቃን በቦታና በዳይሬክሽን አይደለም። ጨረቃን በቦታና በዳይሬክሽን ነገር አመሳሰልክ። ያ አይደለም ሐዲሱ ግን የማየትን ነው። ማየትን ያመሳሰሉት እንጂ ታዩን አይደለም። ማየትን የሚያልፉ ነው። ያ የምታየው ነገር እኮ አቅጣጫ ነው አይደለ? እይታ ራሱ አቅጣጫ ነው አይደል? አቅጣጫ እንዳልሆነማ እኮ ስለ አላህማ አቅጣጫ እንዳልሆነ እኮ አትጋፉም የሚለው እኮ ፈቶልናል እኮ። ጨረቃን እኮ ለማየት እኮ ሰዎቹ አልተጋፉም። ጨረቃን እንደምታዩት አላቸው እየተጋፉ ነበር እንደ ተማመድ ጋር ነበር። ያ አይደለም ትርጉሙ። ጨረቃን ለማየት ሰው አንድ ላይ ተሰብስቦ ቢቀመጥ ይገፋፋል በቦታ ስላለ ማለት። እዛ ጋር ስለምን ተሰበሰባሉ? ተበታትነው ማየት ይችላሉ። አንተን አሁን የራስህ ኢንተርፕሪቴሽን እየጫንክበት ነው። አዲስ ማንም አይገፋፋም። ሲጀመር አሁን እያልክ ያለኸው አንተ ታዩን ነው እየሰማኸኝ ነው። ማየታችሁ 15ኛው ቀን ጨረቃ ላይ ጨረቃነቱ አታጠራጥርም። እቺ ጨረቃ ናት ወይስ ሌላ ነገር ናት የሚለው አያጠራጥርም። ሙሉ ነው፣ በግልጽ ትታያለች። አለ ዛለታ ፈጣሪን በማየት ቆይ ስመኛ ፈጣሪን በማየታችሁ ጉዳይ ላይ አትጠራጠሩም ማለት ነው። አማ ግን የሚታየው ፈጣሪ ላቱዳሙነ ያሉት ይፈተዋል። በማየት ስታዩም ደግሞ አትገፋፉም። ይሄ መገፋፋት የሚባል ነገር አይከሰትባችሁ። ምክንያቱም በአቅጣጫ ያለን ነገር ለማየት ነው መገፋፋት የሚባል ነገር የሚከሰተው። ሁሉም ባለበት ሆኖ አይደለም። ከድር አቅጣጫ አይደለም። ከድር አቅጣጫ አይደለም። ይኸውልህ ስፋት፣ ትልቅነቱ፣ ግዙፍነቱ። አሁን ጨረቃ ግዙፍ ነው። አንድ ስቴዲየም ውስጥ ያለ ሰው ሙሉ ጨረቃ ሊቢል አይገፋፋም እኮ። ጨረቃ ሰፊ ስለሆነች ማለት ትልቅ ስለሆነች ሁኔታ አለ። ልንገርህ፣ አንድ ስቴዲየም ውስጥ ያለ ሰው አንድ ላይ ቆሞ በቃ በጣም ግዙፍ ነው። ግዙፍ ስለሆነ በስፋት ያዩታል። አሁን ሰማኝ ቆይ ያንተ ግዙፍነቱን ለመግለጽ ግዙፍ ከሆነ መገፋፋት አያስፈልገውም አይደል? ይከሰታል መገፋፋት። እንዴት በላ ሰዎች ተታጀቡ ማለት ነው። አጭሩና ረጅሙ አንድ ላይ ተሰብስቦ ቀና ብለህ አይ ብትለው አጭሩ ይከለላል። መከለል የሚባል ነገር ይከሰታል። አንዱ አንዱን መከለል የሚባል ነገር ይከሰታል። እንደ ግዝፈቱ ብቻ ተሰበሰቡና ካሊድ አዎ ሰዎቹ አንድ ቦታ ከተሰበሰቡ ነው ከተሰበሰበው። ስለዚህ ሰዎቹ ከተሰበሰቡ ያለ ቦታ ስለሆነ ሰው ቢሰበሰብም ስለኛ ያለ ቦታ የሚለው እኮ አንተና ያለ ቦታ ነው የምታዩት የሚል አለ። አዎ ግን ፈጣሪን በማየት ላይ ሰው ቢሰበሰብም አይገፋፋም። አንድ ላይ ያለ ቦታ እንኳን ጨረቃ ስቴዲየም እንኳን ጨረቃ ስቴዲየም ውስጥ ያለ ኳስ የሚጫወት ሰው እኮ ለማየት አይገፋፉም። ስቴዲየም ውስጥ ያሉ ሰዎች ምንድን ነው የምትለው? ጨረቃ ትልቅ ናት፣ ግዙፍ ናት። እንዴት ነው ሰው የሚገፋፋው? መጀመሪያ ማወቅ ያለብህ አብዱልፈታህ ስማኝ፣ መጀመሪያ መገፋፋት የሚባለው ነገር ለምንድን ነው የመጣው የሚለውን ማወቅ አለብህ። መጀመሪያ እንደ ሁኔታው የሚገፋፉበት ሁኔታ አለ። ሁለት ሰው እንኳን አንዱን ለማየት ሁለት ሰው ሆኖ እንኳን አንዱ ለአንዱ የሚጋረድበት ሁኔታ አለ። ምክንያቱም ምን ከሆነ ፍጥረት ከሆነ የሚታየው በአንተ ልስማማለህ ካሊድ። አለመገፋፋቱ ግዙፍነቱ ነው ከድር። ሁለት ሰዎች እንኳን ሆኖ አንዱ የሚጋረድበት ሁኔታ አለ። ልስማማለህ ግን ፈጣሪ ላይ ግን የለም ነው። ይሄ እየሰማኝ ነው። ያለ ቦታ ያለ ስለሆነ ፕሊስ አዳምጣ። ያዩታል ግን አይደለም ይታያል ፈጣሪ ያው ኦኬ ያለ ቦታ ነው ስትለኝ ታዲያ ምንድን ነው እሱ? እያዩት ከሆነ ለመታየት እኮ ቦታ መስፈርት አይደለም እኮ ለፈጣሪ ለፍጥረት ነው ቦታ መስፈርት የሚሆነው። እየታየ ነው ካልከኝ እኮ በዳይሬክሽን እየታየ ነው እያልከኝ ነው። ስቲል አላልኩም፣ በአቅጣጫ አላልኩም። ይታያል አቅጣጫ እያየሁት ከሆነ እኮ አቅጣጫን ነው እያየሁ ያለሁት እኔ። ወይ ወዲህ ነው ማይ ወይ ወዲህ ነው ማይ ወይ ወደ ላይ ነው ወይ ወደ ታች ነው ወይ ሲያይ ነው እንደዛ። እሱ አልኩህ እኮ እኔ እያየሁ ነው ያለሁት። እኔ እያየሁ ነው ያለሁት። አንተና የምንተያይ
ይኸውልህ አንተና እኔ ብንተያይ እኔ በቦታ ሆኜ አንተን በቦታ ሆነክ እኔ ከአንተ በሆነ አቅጣጫ ሆኜ ነው የሚከሰተው። እሺ እንደዚህ ብሎ ሊያዩ ይችላል አይችልም? ፊቱን ወደ ላይም ቢያይ ወደ ታችም ቢያይ አንድ ላይ ቢገናኝ ቢጠባበቅም ፈጣሪን ከሆነ ያለ ቦታ ያለ ፈጣሪ ስለሆነ ይታያል። መጋረድ የሚባል ነገር አይከሰትበትም። እናመሰግናለን ካሊድ። እኔ ስለምን አቅጣጫ ወይም እንደገና መማር ይኖርብን እንደሆነ አላውቅም እንጂ ወደ ላይ ካልከኝ አቅጣጫ ነው ስቲል ራሱ አልከኝ፣ ወደ ታችም አልከኝ አቅጣጫ ነው። ሊስን ወደ ጎንም አልከኝ አቅጣጫ ነው፣ ወደፊትም አልከኝ አቅጣጫ ነው። ስድስቱም ማዕዘናት አቅጣጫ ናቸው። ስለዚህ ከቦታ ውጭ አይደለም። አሁንም አላህ በስድስቱም አቅጣጫ ይታያል አልከኝ። ልዩነቱ ምንድን ነው? ኢንሰርክል አድርጎት ስድስቱንም አቅጣጫዎች ይታያል አላልኩም። ስማኝ ለምን ራስን አልከኝ? አዳም አልከኝ ወደ ላይ ብትል ይታያል አልከኝ። አቅጣጫ አይወስኑትም ነው ያልኩህ። ስማኝ በስድስቱም ወደ ላይ ይታያል። እሺ ወደ ላይ ይታያል አይታይም? ወደ ላይ ይታያል አይታይም? ወደ ላይ ወደ ታች የሚባሉ ስድስቱም አቅጣጫ አይወስኑትም። ይታያል ያለነኛ ይታያል አይታይም? ወደ ላይ ይታያል አይታይም? ወደ ላይ ማለት ፈጣሪ ወደ ላይ አይታይም። በስድስቱም አቅጣጫ አይወሰንም አልኩ እኮ። ለፍጥረት ከሆነ ይኸውልህ እናመሰግናለን። ስለዚህ አይታይም በላ ወይ አይታይም በላ ማይዳሰስ ነገር መለየት ያለብን ነገር አለ። ወደ ላይ ስትል ፍጥረት ወደ ላይ ሆኖ ወደ ታች ቢሆን ወደ ላይ ቢሆን ፍጥረት ለፍጥረት ከሆነ ወደ ታች ወደ ላይ ይባላል። አማ ፈጣሪ ግን ታች ላይ ተብሎ አይገለጽም። ከድር ማይዳሰስ ነገር ነው የሚታየው። አንዴ ሌላ ርዕስ ውስጥ አንግባ። ፈጣሪ የሚዳሰስም ማይዳሰስም አካል አይደለም። በቂያማ ቀን ኦርዲነት የሚታየው ማይዳሰስ ነገር ነው። ማይዳሰስ ነገር ነው። የማይታይ ነገር ነው የሚታየው። መጀመሪያ ማየት ያለባችሁ ነገር አለ፣ ማወቅ ያለባችሁ ወሳኝ ነጥብ። ፈጣሪ የሚዳሰስም ማይዳሰስም አካል አይታይም ብለህ ብትገላገል አይሻልም? ተረት ልቦለድ እኮ ላወራ አይደለም የመጣሁት። እየሰማ ነው። ለምን መሰለህ በዚህ ጉዳይ ላይ ይኸውልህ እኔ ሎጂክም ልወያየ እችላለሁ፣ ማንም ብትሆን ማለት ነው። እስልምና በዚህ ጉዳይ ላይ ሶስት አይነት እይታ አለ ብያለሁ። አይታይም ያሉ አሉ፣ ስህተት ናቸው። ይታያል ካልን በቦታ ነው ልንል ነው፣ በአቅጣጫ ነው ልንል ነውና ፈጣሪ ያለ ቦታ ስለሆነ አይታይም አሉ፣ ተሳሳቱ እንደ እስልምና እይታ። ሁለተኞች ደግሞ ይታያል አካል ነው ያሉ አሉ፣ ተሳሳቱ እንደ እስልምና እይታ። ሁለቱም የተሳሳቱበት ምክንያት ምንድነው? ሁለቱም ይታያልም አይታይም ለማለት የዳረጋቸው በዚህ ሊሳሳቱ የዳረጋቸው ነገር ከፍጥረት አንጻር ነው ያወሩት። ይታያል ከተባለ በቦታ ሊሆን ነው ያሉት፣ ለፍጥረት ነው። ይህ ለፍጥረት ነው ተብሎ የሚመለሰው እኛንም አዳምጠን። እሺ አርዲ እንኳን ደህና መጣህ። ጀሚል ትቀጥላለህ። ሰላም እንኳን ደህና ቆያችሁ። ሰላም ብያለሁ። አይ ከድር እንዴት ነው? ከራስህ ይኸውላችሁ ችግር የለውም። አንድ ባንድ እናወራለን፣ ግን መያዝ ያለባችሁ ከሶስቱ ነጥብ አይወጣም። ከድር አንድ ጊዜ ፕሊስ እያወራሁኝ ጀሚል አቋርጦኝ ነው። አንድ በመሀል የእኔ መካከለኛው ነው የእስልምና። ኧረ በእናትህ ከድር ምን ሆነህ ነው በመሀል ማቆም? አይ ለምሳሌ አላህ በቂያማ እንደ ጀሚል ኔትወርክህ ነው ምን ሆነ ነው? ጀሚል ኔትወርክ ጥሩ አይደለም መሰለኝ፣ ቀይ እያበራብህ ነው። አንዴ ሰው እያወራ ስለሆነ። አይ በቂያማ ቀን አላህ ለምሳሌ ቅርጹን እየለዋወጠ ይመጣል ወደ አማኞች ተብሎ ተነግሯል። የአቅጣጫ አይደል መምጣት ራሱ አቅጣጫ አይደል እንዴ? ይመጣና ባቱን የሚገልጸው ቅርጽ የሚይዘው ቅርጽ የሚቀያይረው አምጣ አይቀበለውም። እንደዛ ሚል የለም። አንድ ሐዲስም ቁርአንም ልታመጣ አትችልም። አምጣ። ምንድነው ዋህቢያ? ምንድነው አህባሽ ነው? አንጣ አሁን ያወራውን አንጣው። አረዲ ያመጣውን ሀሳብ ለምን አንድ ሐዲስ ያምጣው እፎይ ያገዝክና ቅርጹን እየለዋወጠ ይመጣል የሚል ቅርጹን እየለዋወጠ ቅርጹን እየለዋወጠ የለም። ቆይ አንዴ ችግር የለውም። እይታው ላይ ብቻ ቶፒክ ሽፍት እንዳይሆን ቶፒኩ ላይ ብቻ። ስለዚህ አይደለም እየተሳሳትክ ነው። አንደኛ
አርቢ ያመጣውን ሀሳብ አውቃለሁ። ፕሊስ ተረጋጋ። ከድረም ስንት ቀን ተወያይተንበታል ይህን ርዕስ። ኤኒዌይስ እይታችሁን ሪስፔክት አድርጋለሁ፣ እንዴት እንደምትረዱት ስለማውቀው ማለት ነው። ስለዚህ እዛ ውስጥ ጭቅጭቅ ውስጥ አሁን መግባት አስፈላጊ ስላልሆነ ነው። ተጀምሯል። ስለ ባቱ አውርተንበት ስለምናውቅ ማለት ነው። አዲስ ተጀምሯል። አንተ አይደለም የምታዘን ጋይድ የምታደርገን። አብዱ ተረጋጋ። ይሄ ነው ችግራችሁ እኮ እዚህ ጋ አሁን 900 ሰውና ስለሆነ ሐዲስም ቁርአንም የለም ብለህ አረጋግጠው መጀመሪያ። እፎይ እንደዛ እንረዳውም ሌላ ጉዳይ አምጡ አለ የምትል ከሆነ እፎይ አምጠዋ። ባቱን አይገልጽም ብለህ ነው የምታምነው? እሱን እናውቃለን አይደለ? እንደዛ የሚል የለም። አላህ ባቱን ይገልጻል የሚል ሲጀመር በባቱ በቂያማ ቀን ስግደት ባቱን ገልጦ አሰግዱለትም አታዩም? የለም እንደዛ። አንተው ኦኬ። ጀሚልስ እንደዛ ታምናለህ? አታምነው? አንተው እንጂ ተው። አሁን የጀሚልን ተውና አንተው አለ የምትል ከሆነ አንተው። አይ ጀሚልስ ባስ ሲገለጥ ቀን ታምናለህ? አታምነው? የመጀመሪያው ለምን ቀን ካልከኝ እኔም አምናለሁ። አይ ፕሊስ ካድር አትቀላቅላ። ለእኔ ያልከው እሱም በለው። ባት በሚገለጥበት ቀንና ፕሊስ ሚዩት አድርገህ ቆይ። አላህ ሰጋጆች በሚጠሩበት ቀን አላህ ባቱን ገልጦ በባቱ ታውቁታላችሁ አታውቁትም? ጀሚል ስማኝ። አይ አንዱ ሳያልቅ ወደ ሌላው መዝለሉ ምን አመጣ? ያ በዛ ነው ቶፒኩ ላይ ሲምታታ ነው የማልፈልግም። አክቹዋሊ ኦኬ፣ ወደ መጀመሪያ እንመለስ። ከአቅጣጫ ጋር እኮ በተገናኘ ከሆነ እየተወራ ነው ብዬ ነው። ከአቅጣጫ ጋር ከሆነ አላህ ይመጣል ወደ እነሱ። በዛ ነው አርዲ ስለ ባት እነሱ ስለማምኑ ነው። ስለዚህ ርዕሱ ሌላ ሽፍት እንዳይዝ ነው። ስለዚህ ሌላውን ቀጥል። እሺ ይታያል ወይ አይታይም በሚለው ማውራት ነው የሚሻለው። ቀጥል። እሺ አይሰማም? ቀጥል። እሺ አይሰማም? ቀጥል። አዘጋጅለት አርዲ። እስከዛ አላህ ተወለድ አላህ ሱብሓነሁ ወተዓላ አላህን ሱብሓነሁ ወተዓላ እናየዋለን ቀጥታ በአይናችን ማለት ነው። ይህን ደግሞ ነቢያችን ዓለይሂ ሰላቱ ወሰላም አሁን ባወጣው ሐዲስ ተናግረዋል። አላህ ሱብሓነሁ ወተዓላ በማገናዘቢያ እንዲህ በተገለባጭ በማስገንዘብም ቀጥታ የተናገረበት ቦታ አለ ማለት ነው። ቀጥታ አላህን ሱብሓነሁ ወተዓላ እናየዋለን። ይህ ነው መቴ። ከዚህ የተጋጨው ካለ ደግሞ ይሄ ዝም ብሎ አሁን ከድር ሲናገር ማለት ነው ቅድም ምንም አይነት እሱ የሚናገረውን ቁርአንና ሐዲስ የጠቀሰው ነገር የለም። የሚናገረውን ይደግፍ ማለት ነው። ዝም ብሎ ከራሱ የመነጠቀ ያወጣ የተናገረው ነው እንጂ ቁርአንና ሐዲስ ምንም ያወጣው ነገር የለም። እሱ የሚደግፍ ማለት ነው። አላህን ሱብሓነሁ ወተዓላ እሱን አናየውም፣ እሱን እንትኑ ነው የምናየው ነው የሚል የለም። ነቢያችን ዓለይሂ ሰላቱ ወሰላም እዛ ቦታው ላይ ራሱ ባመጣው ሐዲስ አላህን እናየዋለን አሉ እንጂ አላህ ሌላ ነገሩን እናየዋለን ወይ የሆነ ነገር እናያለን አሉ። በግልጽ ቃል አላህን ሱብሓነሁ ወተዓላ ታዩታላችሁ ምንም ሳትገፋፉ አሉ። ይህ ነው ግልጹ ቃል። ኦልራይት። ስለዚህ ጀሚል ምንም አልተናገረም። ኩፎይ ምንም የተናገርከው የለም። የሚታየው ምኑ ነው? እሺ ምኑ ነው የሚባለው? ለአካል ነው የሚባለው፣ ክፍለ አካል ላለው ነው። አንተ ለምን በፍጥረት ቅያስ ታደርጋለህ ፈጣሪን? ከድር ቆይ፣ ከድር የአንተ ሀሳብ ሌላ ነው። የጀሚል ሀሳብ ፊዚካሊ የሚታይ ነገር ነው፣ የሚዳሰስ ነገር ይታያል። ምኑ የሚባለው ለፍጥረት ነው። ክፍለ አካል ከድር እሱ የሚዳሰስ ነገር እኮ እያለ ነው። የሚታየው አይን የሚያርፍበት ነገር አለ እያለ ነው ከድር።
መጀመሪያ እናስተካክል፣ እንረዳ። የሚታየውን በፍጥረት ያንተን አይደለም የከድር እኮ የጀሚልን ነው ማለት ቂያስ ካደረግን ዋጋ የለውም። ወይ ሙጀሲማ ነው የሚሆነው ወይ ሙዓጢላ ነው የሚሆነው። አንዴ ክፈቹ ቤላ የአርዲና አንዴ አዲሱን ክፈቹ። ሰዓትም እየሄደ ስለሆነ ኖ አይ ቲንክ አዲሱን ክፈቹ እና ይታያል ከተውና ከዛ በሐዲሱን እናብራራዋለን። ታያለሁ ቁርአኑን ሳይሆን ቁርአኑን ተክፈተውና በሐዲሱ እናያለን። ከዛ ሐዲሱ ሰነዱ ይታያል። ቁርአኑ ምንም የሚል ነገር የለውም። ሐዲሱን የቀራ ነው እየሰማኝ ነው። እኛ በሰነድ ነው። አሁን ቡኻሪ ብትል ለበይክ። ስለዚህ ምንም አንጨቃጨቅ። በቃ ቁርአኑ ምንም ስለማንም ነገር የሚያወራው ነገር የለም። በቃ ልርዳህ ሙፈሲሮቹ እንዳለ ካላወራው የሆነ ያለ እኮ ልታስመስሉ እኮ ቃጣችሁ። ቁርአኑን ልክፈት ምናምን ስትል ሐዲሱ ይነበብ ከድር እባክህ አንድ አዳምጣ። ስለዚህ የእናንተ እይታ አለ፣ የዋብዮቹ እይታ አለ። ይህንን ታውቃለህ አይደል? ለምን ትጨቃጨቃለህ? እዚህ ቤት ስገባ የመጀመሪያ ቀን ይህንን አውርተንበት አናውቅም። እናውቃለን። ስለዚህ ለምን እንጨቃጨቃለን? ቁርአኑን እነሱ ይፈስሩበታል። ሰው ግን ሱረቱ ቀለም 42 አዳምጣ። ሱረቱ ቀለም ላይ 42ኛውን አያ እነሱ ሲፈስሩ በሐዲሱ ይፈስሩታል። እናንተ ደግሞ ሱረቱ ቀለምን ያለውን ላላህ አሰጡትም። አይ ነው እንዴት ማለት እንዴት ለምን አንሰጡም? ባት ሲገለጥ የሚለውን ማለት ነው። ታዲያ ባት ሲገለጥ የሚለውን እኛ እናምንም እንዴ? የፈጣሪ ነው ግን ካልክ ግን ባት የሚባለው ለፈጣሪ ነው ካልክ ግን እንደዛ ከሱ እኮ ነው እኔም እያልኩ ያለሁት እሱን ነው። እነሱ ላላህ ያስጠጉታል፣ እናንተ ደግሞ ያላህ ነው ብላችሁ አታምኑ። አዎ ፈጣሪ በባት አይገለጽም። ስለዚህ ተስማማን። ቁርአኑ ያላህም አላለም የሰዎችም አላለው፣ ባት ሲገለጥ ብቻ ነው ብሎ ነው ያለፈው። ሙፈሲሮቹ አዎ ከድር አንተን ያግዙሃል። በቃ ተፍሲሮቹ እኔ እስከማውቀው ድረስ 70-80 በመቶ እናንተን እንዳላችሁት አንተን ይደግፉሃል፣ ዋብዮችን አይደግፋቸውም። ነገር ግን ሐዲስ ደግሞ አለ። ሐዲሱ ደግሞ እኔ እስከማውቀው ድረስ ዋብዮቹን ይደግፋል፣ እናንተ የምትጠረዱበት አለ። ዋብዮቹ በሐዲስ ይፈስሩታል ማለት ነው። ስለዚህ አሁን ባስ ሲገለጥ ብለው እነሱ የሚሉት ይህንን ሐዲስ መሰረት አድርገው ተሳሳቱ። እፎይ አንተ ሙፈሲር ብለህ የምታምነው ስማኝ፣ ሙፈሲር ብለህ የምታምነው አካል ማንን ነው? እናንተ ሙፈሲሮቻችን ያላችኋቸው ሊቃውንቶቻችሁ ትክክል። ስማ፣ ከራሱ የሚፈስረው አካል ማን ነው? አሁን ቀጥታ ማለት ነው ስልክ ቀጥታ ፈሳሪው ማን ነው? ቁርአን የሚፈስረው ማለት ነው። ሐዲሱን አንብበው። እነዚህ ሙፈሲሮች ማለት ነው። ሐዲሱን አንብበና ሐዲሱን አንብበሽ ተርጉም። እፎይ አቤት እፎይ ሙፈሲሮች ማለት ነው የሚያነሱት ከላይ እየመጣ ነው። አሁን እስከ ነብዩ ሄደ ከሐዲስ ነው የሚያነሱት እኮ። ሐዲሱ እናንተን ይደግፋል አልኩኝ እኮ። ሐዲሱ እናንተን ይደግፋል። ስለዚህ በሐዲሱ ሲሄድ እናንተ ባሲገለጥ ዛሬ ምንድን ነው እሱ? በቃ ምንም መደናገር ሙፈሲሮችን ከድር ሐዲሱ ሲል ሊነበብ ሲል ወጣ እንዴ? ሙፈሲሮችንና ሐዲስን ስለንትን በቃ ምንም ጀሚል እየሰማኝ አይደለም ወይ ነው ነገር አይወራም። እስቲ ሐዲሱን አንዴ ቤላ እባክሽ ሐዲሱን አንዴ አንብቢውና እንጨርስ። በቃ ቀጥለ ቤላ። ይኸው የሚገኘው ሐዲስ ሳሂህ ቡኻሪ 7439 ላይ ነው። ምንድን ነው የሚለው? then the almighty will come to them in a shape other than the one which they saw first time ይላል። ኦኬ፣ መጀመሪያ ከሚያውቁት ቅርጽ ሌላ ጌታቸው ይመጣል ይላል።
then he will say I am your lord ምን ይላቸዋል እኔ ጌታችሁ ነኝ ይላቸዋል and they will say you're not our lord እነሱ ደግሞ ምን ይመልሱታል አንተማ ጌታችን አይደለህም ይሉታል and none will speak to him then but the prophets ማንም አያናግሩም ከነቢያት በስተቀር ማለት ነው and then it will be said to them do you know any sign by which you can recognize him በምንድን ነው የምትለዩት ወይም ደግሞ በምንድን ነው ለይታችሁ የምታውቁት ምልክት አለ ወይ ብለው ይጠየቃሉ they will say the shin እነሱ ብሎ ምን ብሎ ይመልሳሉ በባቱ ብሎ ይመልሳሉ ማለት ነው and so Allah then uncover his shin ከዛ አላህ ምን ያደርጋል ባቱን ይገልጣል ማለት ነው whereupon every believer will prostrate before him and there will remain those who used to prostrate before him ከዛ ሁሉም አማኞች ይሰግዱለታል ማለት ነው ባቱን ይገልጣል ከዛ ሁሉም አማኞች ይሰግዱለታል ይኸውና ሐሳቡ አንዱ ፈተና ወጣሽ ኤኒዌይስ አዲሱ የሚለው ይሄንን ነው አረዲ ቀጥል ያ አይ ቀደም አልገባኝም እኔ ከድር ሐዲሱም እንደዛ አይልም ሲባል ለምን እንትን እንዳለ አይዶን ነው አልገባኝም ግን ግልጽ ነው ሐዲሱ አው አላህም ቅርጹን እየቀያየረ ነው የሚመጣው መጀመሪያ በማያውቁት ቅርጽ ወይንም በማያውቁት ምስል ሱራት ስለሚል በማያውቁት ምስል መጀመሪያ ይመጣል ይሄ መቀያየር ነው ቅርጹን እየቀያየረ በሚገባ ከድር ካለ ተመልሰህ ማውራት እንችላለን ከፈለክ ወይም የሚዘጋ ከሆነ ወይ በውስጥም እኔን ልታወራኝ ትችላለህ አይልም ካልክ ይላል በሚገባ በማታውቁት ቅርጽ መጀመሪያ ይመጣል ጭራሽ ጌታችን አይደለህም ብላችሁ ታባርሩታላችሁ ልክ ሰይጣንን በምታባርሩበት ንግግር ማለት ነው አውዙ ቢላህ እኛ ካንተ በአላህ እንጠበቃለን ብላችሁ አላህን ዞር በል ትላላችሁ ከዛ በኋላ ደግሞ በምታውቁት ቅርጽ ደግሞ ተመልሶ ይመጣል ይላል አይ እኔ ሐዲሱን አልቀበልም ከሆነ እሱ ሌላ ነገር ነው የሚለውን ግን አይልም ብሎ መከራከር ግን ልክ አይደለም እሺ ሰዎች ኤኒዌይስ ምንድነው አቂዳቸውን ለዩ ሀባሾች ስለሆኑ እነኞቹ የሚረዱበትን እንትን በሉ አሁን ቁርአኑን ስጠቅሱ ቁርአኑን በሙፈሲሮቻቸውም ስለማይሉት ጥንቃቄ ያድርጉት የሁለቱን አቂዳዎች እና ይሄንኛውንም አይቀበሏችሁ ባት ሲገለጥ ምናምን ብትሉ አይቀበሏችሁ እንግዲህ ቡኻሪ ሐዲሱን እንትኑን እኮ ቁርአን ላይ አንድ አረፍተ ነገር ስለሆነች እሷን እንደፈለጉ አድርገው ሊፈቱ ይችላሉ ሐዲሱ ላይ ግን የተጻፈው ነገር ግልጽ ስለሆነ አይ እኛ ይሄንን አንቀበልም ከሆነ ሐዲሱን ኮምፕሊትሊ ሪጀክት ማድረግ ካልሆነ በስተቀር ሐዲሱን አይከዱትም ሐዲሱን መካድ ሳይሆን ስለዚህ ትርጓሜ ጨዋታ ይሆናል ማለት ነው ለዛ አቂዳቸውን መለየት ያስፈልጋል ለዛ ነው ከአቂዳቸው አንጻር መጠየቁ ጤናማ ስለሆነ አሁን ባት ሲገለጥ የሚለውን በፍርድና በቁጣ እንደዛ ተዊል ያደርጋሉ አንደኛ ተዊል ስለሚያደርጉ ብዙም መሞገት ከነሱ ጋር አዋጭሽ መስሎ አይታየኝም ብዙም አዋጣ ማለት እነሱ እምነታቸውን ቤዝድ አድርገህ ስለሆነ የምታደርገው ተዊል ስለሚያደርጉ ባት መግለጥ የሚለውን ከቁጣ ከፍርድ ጋር አያይዘው ነው የሚተረጉሙት